በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ያለው የስራ ሂደት ለ3 አመታት ነው የቆየውት። በተለይ በቤተ ክርስቲያን ውስጥ ትልልቅ ሊቃውንት ቤተ ክርስቲያን ያሉበት፣ መምህራን ወንጌል በሰፊው ያሉበት፣ ከዛ ባሻገር ደግሞ ልማቱም ቢሆን እጅግ በብዙ መንገድ ዘርፈ ብዙ ልማት ያለበት ቦታ ነው። ከዛ ግን ዋናው ትልቁ የህንጻ ቤተ ክርስቲያኑ ስራ ነው። በቦሌ ቡልቡላ መድኃኔዓለም ስንሰራ የቆየ ነው ህንጻ ቤተ ክርስቲያኑን ነው። ህንጻ ቤተ ክርስቲያኑ እንደተባለው እኔ ስገባ ቢያንስ እንግዲህ ባለሙያ ነህ ወይ ባልባልም 27% ይሆናል ብዬ ገምታለሁ። ነገር ግን አሁን 95% ላይ ደርሷል ህንጻ ቤተ ክርስቲያኑ። ያንን ስንሰራ ሁሉ አልጋ ባልጋ ነው ወይ? አልጋ ባልጋ አይደለም። የተለያዩ ነገሮች ይኖሩታል። ነገር ግን በእውነት ለስራውና ስራውን ምክንያት በማድረግ ሌሎች ነገሮች እንኳን ቢኖሩ በመተው ስራዎችን በአግባቡ እንዲሰሩ ማድረግ ችለናል ማለት ነው። ያ ማለት የአስተዳደር ጽሕፈት ቤቱም መልካምነት፣ የሰበካ ጉባኤው መልካምነት፣ የሰንበት ትምህርት ቤቱም የአካባቢ ወጣትም ደግሞ በይበልጥ በዋናነት ደግሞ በኃላፊነት ከአዲስ አበባ ሀገረ ስብከትም በሰበካ ጉባኤ ጸድቆ የመጣው መተዳደሪያ ሕግ አላቸው። በይበልጥ ትልቁን የአንበሳውን ድርሻ የሚወስዱ ደግሞ ህንጻ ቤተ ክርስቲያኑ ኮሚቴዎች ነው። በእነሱ ጋር አብረን በፍቅር በመከባበር በመስራት ለዚህ ደረጃ ደርሰናል ማለት ነው። እንግዲህ እኒህ አባታችን ከመጡ ጊዜ ጀምሮ ኦልሞስት 3 ዓመት ሊሆናቸው ነው። በዚህ 3 ዓመት ውስጥ የደብራችን ህንጻ በከፍተኛ ደረጃ ከ27% ወደ 98% እስኪደርስ ድረስ አብረን ከጎናችን የቆዩ አባት ናቸው። በጣም ቀና ትሁት አባት ናቸው። እኛ እሳቸው ይዘን ከጎን አድርገን ይህን በሀገራችን ብሎም በአፍሪካ ትልቁን 5600 ካሬ ሜትር ቤተክርስቲያን አሁን ያለው ስትራክቸር አለ እስኪያልቅ ድረስ እሳቸው ከጎናቸው ሆነው ይህን ህዝቡን አውደ ምሕረት ላይ አንድ ቀን ልመና እንኳን ጮህ ብለው ሳይለምኑ ህዝቡን እያስጎበኙ እያሳዩ ጠዋት 1 ሰዓት ገብተው እስከ ማታ 12 ሰዓት የሚቆዩት እና እሳቸው ይህን ሰብ በከፍተኛ ደረጃ እዚህ ስላደረሱልና ህዝቡን ደግሞ እሳቸው በሚያደርጉት ጥረት በጣም ደስተኛ በመሆኑ ህንጻው እዚህ ላይ ሊደርሷል። አሁን ደግሞ የህንጻ አሰሪ ኮሚቴው በሙሉ ለእሳቸው ያለውን ፍቅር ለመግለጽ ያለውን የሆነች ነገር ይዘን መጠን በዚህ ስለተገኘ በጣም ደስ ብሎናል። ቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ህንጻው ከተጀመረበት ጊዜ ጀምሮ የምህንድስና ስራው የቴክኒክ ኮሚቴ ሰብሳቢ ሆኜ ነው ማገለግለው። እንግዲህ እውነቱን ለመናገር ጥሩ የሰራ ሰው ሁልጊዜ መመስገን አለበት። ይሄ ስርዓትና ይሄ ባህል ደግሞ መተግበር አለበትና እውነቱን ለመናገር አባታችን መላከ ምሕረት መላከ አበባው የእኛ ቤተክርስቲያን ደብር ቦሌ ቡልቡላ መድኃኔዓለም ከመጡ ጊዜ ጀምሮ ህንጻችን ስራችን እንዴት እንደተቀላጠፈ እንዴት በጥሩ ሁኔታ የግብአት አቅርቦት የሰራተኞች ክፍያ በምን አይነት ሁኔታ እንደተቀላጠፈ እኛ እንግዲህ በቅርብ ሆነን የምንከታተልና ምናይ ሰዎች ነንና ፍጹም ሰላማዊ በሆነ ሁኔታ የህንጻ ስራውን የልማት ስራውን ሲያግዙን ሲተገብሩልን የኖሩ ስለሆነ አሁን እሳቸው ወደዚህ ወደ ቦሌ ደብረ መድኃኒት ቅዱስ ሚካኤል ቤተክርስቲያን ተዛወሩ የሚባል ደብዳቤ ደረሳቸው የሚባል ከሰማን ጊዜ ጀምሮ ግን ፍጹም በቃ በሄዱበት ቦታ ምስጋናችንን ማቅረብ አለብን። ጥሩ ለሰራ ማመስገን ተገቢ ነው የሚለውን ነገር ለማሳየት ነው የመጣ ነው እና ይሄንን ሁሉም ሰው ወደፊትም መደረግ ያለበት ጥሩ ለሰራ ማመስገን፣ ጥሩ ላልሰራ ደግሞ በዛው ልክ እንደ ትምህርት ይሆናል ብለን ይሄን ለማሳየት ነው እዚህ የተገኘ ነው። የአባታችን አስተዋጽኦ ከመጀመሪያውም ይጀምራል። መቼም በየደብሩ ብዙ ችግር አለ። ነገር ግን አባታችን ገና ወደ ደብሩ ከተመደቡበት ጊዜ ጀምሮ እንደ አጋጣሚ በጤና ምክንያት ችግር ነበረባቸው። ግን በሆስፒታል ሆነው ነበረ ቼክ እንኳን የሚፈርሙልን የነበረው ስራው እንዳይጓደል። ይሄ ደግሞ የእሳቸውን ቀናነትና ወደፊትም ያለውን በጎ ስራ አብረናቸው እንድንሰራ ትልቅ አቅም ሆኖን ነበር። በጊዜው ያመላከተ ነበር መልካምነታቸውን። ከዛ በኋላም ግን እለት በእለት የቤቱን ስራ በመመልከት በውይይት በመነጋገር ችግሮች የሉም አይደለም አባታችን እስካወቅናቸው ድረስ ግልጽ የሆነ ንግግር አላቸው። በዛ ጉዳይ ላይ በመነጋገር ብዙም ጭቅጭቆች በመፍጠር ወደ አንድ የማምጣቱ ነገር በተለይ ኮሚቴን እንደ ኮሚቴ ወደ አንድ የማምጣት ነገር ሰበካ ጉባኤውን ከአሰሪው ኮሚቴ ጋር
ከሰንበት ትምህርት ቤቱ ጋር ለማገናኘት በሚደረገው ጥረት ትልቅ አስተዋጽኦ ያደረጉ አባት ናቸው። ለዚህም ነው ምናልባት በህብረትም በፍቅርም ስራው ሳይስተጓጎል ይህንን ያህል ለመስራትና በማንም ቦታ ያልታየውን በ2 ዓመት ጊዜ ውስጥ ይህን ያህል ረጅም ስራ እንዲሰራ ያገዘን የእሳቸውን መልካምነት ነው። ሁለተኛ ደግሞ ያ ደብር ቀደምም ሲል በነበረበት ችግር እንዲህ አይነት አባት ሲያገኝ በጣም ልቡን ከፍቶ ለስራ የተነሳ ስለነበረ ኮሚቴውም ጥሩ ስራ ለመስራት በቅተናል ማለት ነው እንደ እግዚአብሔር ፈቃድ። አባታችን ወደ ቦሌ ቡልቡላ የመጡት በ2015 ዓመተ ምህረት የካቲት ወር ላይ ነው። ሲመጡ ታመው ነበር የመጡት። ከዛ በኋላ መድኃኔዓለም ፈወሰልን። ህንጻው እንዲሰራ በጣም ከፍተኛ ጉጉት ስላላቸው እና እኛም ደግሞ የህንጻ ሰሪ ኮሚቴውም እውነት ለመናገር ጠንካራ አባላት ያሉት ናቸው። ከአባታችን ጋር እጅና ጓንት በመሆን እሳቸው በአውደ ምሕረት ህዝቡን እያስተባበሩልን እየጸለዩልን ህዝቡንም እያበረታቱ በፊት በአመት 10 ሚሊዮን ከፍተኛ ስናገኝ የነበረው አሁን እሳቸው በዚህ በ3 አመት ባልሞላ ጊዜ ውስጥ ወጪ ብቻ የሆነው ከ7 ሚሊዮን በላይ ነው። በዚህ በ3 አመት 26% ላይ የነበረው የስትራክቸር ስራ አሁን በጣም ኦልሞስት አልቆ የፊኒሽንግ ስራ ነው የሚቀረን። አሁንም ሲሄዱ ደግሞ የዚህ የጣሪያ ስራ የምን በሙሉ ብረት ከ12 ሚሊዮን ብር በላይ ወጪ ተደርጎ ገዝተው ለስራ ዝግጁ አድርገው ነው የሄዱትና በጣም ጥሩ አባት ናቸው። የልማት ሰው ናቸው። ከኮሚቴው ጋር በጣም እጅና ጓንት ሆነው አይዟችሁ በርቱ እያሉ እየጸለዩልን የሚያሰሩን ስለሆነ ሰላማዊ ነበረ። በሰላም ነው ስራችንን የሰራ ነው። ከምን ጊዜም በተሻለ እንግዲህ ስራውን ከጀመርን አሁን ወደ 8 አመት እየሄድን ነው። በዚህ በ3 አመት ጊዜ ውስጥ ግን የሰራ ነው ግን የእጥፍ እጥፍ ነው እና እሳቸውን በማጣታችን እኛ በእውነት አዝነናል። ግን ያው የሲኖዶስ ውሳኔ ስለሆነ በደስታ ተቀብለን ለመሸኘት መጥተናል ማለት ነው። ዋናው ታርጌታችን ቤተ ክርስቲያኑን መስራት እስከሆነ ድረስ ወደ ቤተ ክርስቲያኑ ስራ ሁሉም በመሮጥ ላይ ነበረ። አሁንም በዛ ሁኔታ ላይ ነው ያለው። ምንድነው እሳቸውም ቢሆኑ ከመጡ ጀምሮ አንዲትም ቀን ቢሆን ህንጻ ቤተ ክርስቲያኑ ግንባታ እንዳይቋረጥ እንዳይቆም የሚቻላቸውን ሁሉ ያደርጋሉ። አንድም ቀን ቆሞም አያውቅም። ምንድነው የሚሆነው? እንዲያውም ያልተለመደው ነገር ምንድነው እኛ ከመጠየቃችን በፊት እሳቸው መጥተው ሲገቡም ሲወጡም የሚፈረም ነገር ካለ ብለው ፈርመው ነው የሚሄዱት እና ያለምንም እንከን ነው ስራችን እየሰራን ፍቅር ስላለ ነው ስራውም እንደዚህ ተፋጥኖ ሊሄድ የቻለውና እዚህ ደረጃ የደረሰው ከ28% ወደ 95% ስትራክቸሩ እንዲደርስ በዚህ በ3 አመት ባልሞላ ጊዜ ውስጥ የተሰራው ስራ እጅግ በጣም ከፍተኛ ጥረት ተደርጎበት ነው እና ሰላም ስለሆነ ፍቅርም ስላለ ነው እዚህ የደረሰው እንጂ ችግር ቢኖር እንኳን 95% ከ28 ወደ 50 ወደ 60 ነበር ማድረግ የሚጠበቀው። ግን ሰላም ስለሆነ ወደ 95% ሊደርስ ችሏል። እኔ ስገባ ትንሽ ልዩነት ነበራቸው ደብሩ ላይ ማለት ነው። ደብሩ ላይ ልዩነት ነበረው። ልዩነቱ ምንድነው ካልከኝ አጋጣሚ እኔ ስገባ አስተዳዳሪ አልነበረውም። ቦታው ክፍት ነበረ ቦታው የነበረው። በዛ ምክንያት የተራራቀም ነበረ። እንደዚሁ በህንጻ ምክንያቶችም አለመግባባቶችም ነበሩ። ያንን የተራራቀውን ወጣቱንም እንደዚሁ እንደ ሰንበት ትምህርት ቤትም ብዙ በሰንበት ትምህርት ቤቱ እንኳን ብዙ አይነት ችግር አይታይም። የሆነ ሆኖ ግን ልዩነት አላቸው ብለን የገመትናቸውን ሰዎች በማቀራረብ ከአካባቢ እድሮችንም የሰንበቴ ማህበራትንም እንደገና ኮሚቴዎች በማቋቋም መጀመሪያ ወደ ሰላሙ መንገድ ነው የመጣ ነው። ከዛ አልፈን ግን ቀጥታ ወደ ስራ ነው የገባ ነው። ያ ማለት ልዩነቶች ይኖራሉ ብያለሁ ስራ ሲሰራ። ነገር ግን ሁሉንም በመቻል በመቻቻል በይበልጥ ደግሞ በማሳለፍ ነገሮችን በመርሳት በመተው ለበለጠው ነገር በመገዛት ነው ለዚህ ደረጃ የበቃ ነው ማለት ነው። ወጣቶቹም ለህንጻ ቤተ ክርስቲያኑ ትልቅ ድርሻ ነው ያላቸው። በእውነት እናውራ ካልን ሰንበት ትምህርት ቤቱም የአካባቢ ወጣት በተለይ የፍቅር እናት የሚባል ማህበርም አለ። በዚሁ ተሳታፊ ነበሩ እና ሌላውም እንዳልኩ ማህበረ ካህናቱ ደግሞ ከደሞዛቸው ሙሉ ደሞዛቸውን በመልቀቅ እንደገና ደግሞ የቤተ ክርስቲያኑ ሰበካ ጉባኤ ደግሞ መልካም ስለሆነ ነው ትልቁን ሚና እንድንጫወት የሆነው። ሰበካ ጉባኤ መልካምነት ስላለው ነው።
አስተዳደር ጽሕፈት ቤቱም ለዚህ በጎ ስራ ተነሳሽነት ስላለው ነው። ስለዚህ እነዚህ ሁሉ አንድነት የመጣው ለምሳሌ አሁን ታኅሳስ 5 ቀን ነው የገባሁት ወደዚህ ቦታ ላይ ሽልማት ተደርጓል። ሁለተኛ የመጣው ምንድነው እንግዲህ ያንን የሚገመገሙት እነሱ ናቸው። እኔ እንዲህ አድርጌያለሁ፣ እንዲህ ሰርቻለሁ፣ እንዲህ በጎ ሰው ነኝ፣ እንዲህ መልካም ሰው ነኝ የምለው ነገር የለኝም። ነገር ግን እነሱ በተረዱበት ልክ ነው እያሉ ያሉት። ለምሳሌ ምእመናን ሲያነሱ እንደሰማኋቸው ባልሄዱብን የሚሉት ለስራው ካለኝ ጥልቅ ፍቅር ነው። ህንፃው እንዲሰራ ስለምፈልግ ነው። አብዝቼ ህንፃው እንዲሰራ በጣም እፈልግ ስለነበረ እንዳልኩት እኔ በ2014 ዓመተ ምህረት ነው ወደዛ ቦታ ላይ የካቲት ወር የገባሁት። አሁን ደግሞ እንግዲህ እንደምታስበው 2018 ዓመተ ምህረት ላይ ነው ያለ ነው። ወይ 1 ወር ከምናምን ወይ 2 ወር ነው የሚቀር ለ3 ዓመት። በዚህ ጊዜ ውስጥ ግን በጎ ነገሮች ይኖራሉ፣ መልካም የሆኑ ነገሮች ይሆናሉ። አሁን እያወራን ያለው በጎ የሆኑትን ነው እንጂ በጎ ያልሆኑት ነገሮች መቼም አናወራቸውም። ምክንያቱም እነሱን በአግባቡ በስርዓቱ ፈተን ነው ወደ በጎነት የመጣ ነው ለማለት ፈልጌ ነው። አባቶቻችን ሲገፉ ነው የምናየው። እኒህ አባት ግን እኔ በህይወቴ ውስጥ ለመጀመሪያ ጊዜ ነው ምን አይነት እድለኛ ምን አይነት የሰላም አባት መሆናቸው የምናውቀው ምንድን ነው? ገቡልቦላ ጠቅላላ ምእመኑ ነው እዚህ ድረስ የመጣው። ካህናቱ፣ ምእመኑ፣ የህንፃ ሰሪ ኮሚቴ በእንባን የተለየ ናቸው። እዚህ የነበሩት ባለፈው በ5 በአውደ ምሕረት ላይ የነበሩት አመራሮች ምንድን ነው ሲሉ የነበረው ይሄ ለመጀመሪያ ጊዜ እንዲህ አይነት ማየታችን እና ይህ ነገር የእሳቸው የታየው አርአያነት፣ አሸኛኘት፣ እንባ ለሁሉም ደብር ለሁሉም አባቶች ቢደረግ በጣም ደስተኞች ነን። ለቤተ ክርስቲያናችን ትልቅ ነገር ነው እያስባለሁ። ዛሬም ደግሞ ህንፃ አሰሪ ኮሚቴ እንደ ህንፃ አሰሪ ኮሚቴ ልንሸኛቸው ስንመጣ አሁንም ያለው ህዝብ ብዛትና ያለውን ስነ ስርዓት ስመለከት የህንፃ አሰሪ ኮሚቴ ብቻ ሳይሆን የቤተ ክርስቲያኒቷ ሊቃውንቶች፣ ካህናትና ዲያቆናት ሰራተኞችም በበኩላቸው በሙሉ መጥተው እሳቸውን እንደዛ ሽልማት ሲያደርጉ እንግዲህ እኚህ ሰው በብዙ ሰው መካከል ላይ ፍቅርና ህዝቡም ራሱ እሳቸው መዛወር በወቅቱ ሲሰማ አብዛኛው ሰው ደንግጦ ነበረና በእኛ ህንፃ አሰሪ ኮሚቴ በኩልም በእውነት የአሁኑን ዝውውር አልጠበቅንም። በእኛ በኩል ከእሳቸውም ከእኛ ጋራ ከሁሉም ጋራ አብሮ ፍቅር ሆኖ እየተመካከሩ ሁሉ ነገር ምንም ነገር ህንፃውን በተለይ ሳያደናቅፉ አንድም ቀን ከእኛ ጋር ተባብሮ ሲሰሩ ስለነበረ የአሁኑ እሳቸው መዛወር ግን ትንሽ እኛም ድንገተኛ ነው የሆነብንና ህዝቡም በየጊዜው በመድረክ ላይ በሚያስተላልፉት መልእክት ለህብረተሰቡ የሚሰጡት ክብር ለህንፃ ስራ ደግሞ በየጊዜው መድረክ ላይ ሁልጊዜ ስለ ህንፃው ነው የሚናገሩት እና ህብረተሰቡ ስሩ ባካችሁን የህንፃን ጨርስ ብሎ ነው የሚናገሩትና እኛ በሙያ በትክክል የምንመሰክረው ነው። ያኔ በ27% አካባቢ የነበረው የስትራክቸሩ ስራ ዛሬ ላይ ወደ 95% በላይ ደርሶ ለህንፃ ስራ ደግሞ ዋናው አቅርቦትና ግብአት ጊዜ ሳይባክን ከመጣ ሰራተኛው ያንን ስራ ቦታው ላይ ለመተግበር ምንም የሚቸግረው ነገር የለም። ስለዚህ የእሳቸው አመራር የእሳቸው ውሳኔ አሰጣጥና በነገሮችን ደግሞ በወቅቱ የመወሰን ነገር ለህንፃው ስራ ምን ያህል አስተዋጽኦ እንዳደረገ ሙያተኞች በተለይ መሀንዲሶች እኛ የቅርብ ምስክሮች ነን። ስለዚህ ይሄ ነገር ወደፊትም መተግበር አለበት። እዚህም ደግሞ አሁን በመጡበት ቦታም አዲስ የሚሰራ ቤተክርስቲያን እንዳለ ሰምተናል። ለዚህም ያ ጥሩ ልምድ እንደ ማነቃቂያ እንትን ስለሚወሰድ ሌሎችም ከዚህ ትምህርት ወስደው ሊተገብሩት ይገባል። እንግዲህ አባታችን በሌላ ቦታም እንዲሁ ተመስግነው ተሸኝተው በጥሩ ሁኔታ እንደመጡ አሁን ለ3ኛ ጊዜ እንደሆነ ሰምተናልና ይሄ በጣም ደስ የሚያሰኝ ነገር ነው። ብዙ ከምንሰማባቸው በቤተክርስቲያናችን ዙሪያ አንጻር ይሄ እንደዚህ አይነት ነገር ማየታችን በጣም እኛም እንደ ምእመን የሚያስደስተን ጉዳይ ነው። እንደ ሙያተኛ ደግሞ እኔ የዚህ አይነት የአመራርና የአቅርቦት ነገሮችን በተሳለጠ ሁኔታ መምራት ከጊዜ ጋር የሚኖረውን ነገር ምን ያህል አስተዋጽኦ እንደሚያደርግ ፍጹም እኔ ምስክር ሆኜ መናገር እችላለሁ። በእውነት ይሄ የእሳቸው አባታችን ውጤት ነው፣ የማንነት ውጤት ነው። በማህበረ ካህናቱ በኩል የኑሮ ደረጃቸው ተሻሽሎላቸዋል። ከአንድም 3 ጊዜ በዚህ በነበሩበት ጊዜ ደሞዝ ጭማሪ አድርገዋል። ህንፃ አሰሪውን ኮሚቴ ምንም ሳያስቸግሩ ሌላ ቦታ እንደሚታየው የተለያዩ ነገር ጥቅማ ጥቅሞች ወይም ወጣ ያሉ ነገሮች ሳይጠይቁ እሳቸው እንደ አንድ የኮሚቴ አባል ሆነው ነበር የሚያገለግሉት ይሄንን ቤተክርስቲያን። ሁለተኛ ህንፃ ቤተክርስቲያኑን እንደ ልጅ ነው። ጠዋት ያዩታል፣ ካሉ ግቢ ውስጥ 2-3ም ሊያዩት ይችላሉ። እዛ ላይ ነው ስራውን የሚያዩት እሳቸው እና በተለይ ግዢን በመግዛት በአውደ ምሕረት ለቤተ ክርስቲያኑ የሚገቡ የገቢ አሰባሳቢ ዘዴዎችን በአውደ ምሕረት በማስነገር ልመናን በማስቆም ግን ቀጥታ ህንፃውን እያየ ማንም
ኦርቶዶክሳዊ ሊረዳው የሚችልበት ልጆቻቸውንም ጭምር በማስተባበር ያደረጉልን ከፍተኛ ጥረት አለ። በተለይ በአውደ ምሕረት ላይ ድሮ ከምናደርገው የገቢ ማሰባሰቢያ በበለጠ ሰፋ ብሎ ለህንጻ ቤተ ክርስቲያኑ ገንዘብ እንዲሰባሰብ ትልቁን አስተዋጽኦ አድርገውልናል። ሌላ ቦታ ጥላም ማዞሩም ሰው መጠየቁ አንዳንድ ነገሮችን ማድረጉ አካውንት 10-15 ጊዜ ተነግሮ ነው። አባታችን 10-15 ደቂቃ ወስደው ስለ ቤተ ክርስቲያኑ ህንጻ 10 አውርተው ነው። በየቅዳሴው ጸሎታቸው በራሱ በየቅዳሴው ላይ ህንጻ ቤተ ክርስቲያናችን ተብሎ ስለ ህንጻ ቤተ ክርስቲያናችን እንደ አንድ አካል እንደ አንድ ሰው ይጸለይለታል አዲሱ ህንጻ። ይሄ በራሱ ከማንም የመጣ አይደለም፣ ከእሳቸው ጥረት አንጻር የመጣ ነውና እንዲህ በቀላል የሚታይ ነገር አይደለም። እለት በእለት እንደ ቀላል የምናስባቸው ግን እሳቸው ሲያከናውኑት የነበረው ነገር ውጤቱ ህንጻው ላይ ነው የታየው እና በህብረት በመስራታችን ቀደምም ሲል እውነት እንዳልከው መድረክ ላይ የታየው ነገር ሊታይ ይችላል። ማንም ሰው ዛሬ በር ዘግቶ በሚጠበቅበት ሰዓት ማንም ሰው በዚህ መልኩ ሊሸኝ አይችልም ማንንም። እኛም ይሄንን ነገር አናረገውም። ታውቃለህ ምን ያህል ሰዎች እርግጥ ነው ሁላችንም ስሶች ነን፣ ግን አባታችን የደግነት የዋህነታቸውንም ያህል ያመራሩ ብቃት አላቸው። የማሳለጡ ጉዳይ አላቸው። የማማከሩ መስመር የማስያዙ ጉዳይ ነበራቸውና ለህንጻ ቤተ ክርስቲያናችን በእውነት አሁንም እግዚአብሔር የሳቸውን አይነት ሰው ይስጠን ብለን ነው እንደምነው። ወደፊትም ተስፋ አለን አባታችንን አቁመን ለማስመረቅ ህንጻ ቤተ ክርስቲያናችን። እንደ ቡልቡላ ምእመን እውነት ለመናገር ከሆነ ስራው እንዲሰራልን ነው የምንፈልገው። ቤተ ክርስቲያኑ አንድ ያልቅልን ነው። ይህንን ነው ውለታ ይዋሉልን አባታችን። 26% ላይ የነበረው ወደዚህ ኦልሞስት አሁን መስቀሉ የደውል ቤቶች መስቀል ተሰቅለዋል። የቀረን አሁን በጣም ትንሽ ነው የስትራክቸራል ስራና እዚህ እንዲደርስ ያደረጉ ውለታ ስላለብን ውለታ ስለዋሉልን ይሄ እንደ ውለታ ነው የምንቆጥረው። ምክንያቱም እኛ ስራ መስራቱን የምንፈልገው አይዟችሁ በርቱ እያሉ ምንድነው በእኔ በኩል ለደቂቃ ስራ እንዳይቆም እኔ ምክንያት እንዳልሆን እያሉ እያበረታቱን እዚህ ስላደረሱን ባለፈው ሳምንትም መተን ሸኝተናቸዋል። እዛም መቀበል ስለነበረብን ኮሚቴው በሙሉ ስላልመጣ ባለፈው ሳምንት አሁን ሙሉ ሆነን ደግሞ እንደገና ሌላ ሽልማት ደግሞ ይዘ ይሄ የደስታችን መግለጫ ነው። ይህንን ያደረግን እንግዲህ እሳቸው ጥሩ ስለሆኑ የፍቅር ሰው ስለሆኑ ለስራ ለልማቱ ትጋት ስለሚያደርጉ ህንጻው እንዲያልቅ በጣም ስለሚጓጉና ሌት ተቀን አይዟቸው ምንድን ነው የጎደላችሁ ምን እናደርግ እያሉ እያማከሩን በፍቅር እጅና ጓንት ሆነን ስለሰራን ይሄ በጣም ውለታ ስለዋሉልን ወደፊትም አንለያቸውም። እዚህም እንግዲህ ቀና ነገር እንዲገጥማቸው መልካም ስራ እንዳይሰሩ እንመኝላቸዋለን። እኔ መሆን አለበት ብዬ የማስበው ሰበካ ጉባኤውም፣ ወጣቱም፣ ሰንበት ትምህርት ቤት፣ የአካባቢው ምእመን፣ ህንጻ ኮሚቴውም ቢሆን ልክ እንዳሁኑ ከዚህ በፊት እንዳሳለፍ ነው ሁሉ ወደፊትም ቢሆን ቁጭ ብሎ በመመካከር እያንዳንዱን ነገር ለችግሩ መፍትሄ በመስጠት ችግር እንኳን ቢኖር ህዝቡን እያስተባበሩ መስራት ነው። ህዝቡ ደግሞ የአካባቢው ምእመን እስካስተባበርከው ድረስ ቤተ ክርስቲያን ለመስራት ምንም ችግር የለበትም። እያንዳንዱ ነገር ምንም አይነት ሀሜት የሚያመጣ ነገር በቃ እያንዳንዷ ነገር በጥንቃቄ ስለምትሰራ ህዝቡም ደግሞ ያወጣውን ገንዘብ ስራ ላይ ውሎ ሲያየው የህንጻውን እድገት የተፋጠነ መሆኑን ያንዳንዱን ነገር ስለሚከታተል ስለሚያይ ስራዎች በጥሩ ሁኔታ እየተንቀሳቀሱ እዚህ ደርሰዋል። ወደፊትም በዚሁ መቀጠሉ ውጤታማ ያደርገናል ብዬ አስባለሁ። እኔ እንደ እድል ሆኖ መሄድ አልነበረባቸውም። የጀመሩትን ህንጻ ቤተ ክርስቲያን መፈጸም ነበረባቸው። ጥሩ ተግባብተን ነው እየሰራ ነው የሚለውን እኔም ሰምቻችኋለሁ። እኔም እሱ ነው እየተሰማኝ ያለው። ነገር ግን ቤተ ክርስቲያን አንዲት ነች። የእኛ ስልጣን ደግሞ ዛሬ እዚህ ጋር ነን፣ ነገ ሌላ ጋር ነን። በታዘዝነው መሰረት ነው የምንሰራው። እንግዲህ እንዳልኩህ ወጣቱም፣ ሰንበት ትምህርት ቤቱም፣ ምእመናኑም፣ ካህናቱም የዚህ ሁሉ ደስታ ይገልጡ የነበረው ያስማማና ያስታርቀን የነበረው ህንጻ ቤተ ክርስቲያኑ ነው። ትልቁ ማዕከላችን እሱ ነው። ሁሉም ሰው አይምሮ በሙሉ ወደ ህንጻው ስለነበረ እሱን ደግሞ እንቅፋትም ሁኜ ስለማላቅ ያ እንዲሰራም ተልእኮዬም ስለሆነ አባቶችም የሰጡኝም አደራም ስለሆነ አንደኛ ልማትን በማፋጠን ነው የኔ ሹመት የሚለው፣ ሰንበት ትምህርት ቤቱን በማጠናከር ነው የሚለው፣
ስብከተ ወንጌልን በማስፋፋት ነው የሚለው። ከዛ ከተሾምኩባቸው ዝርዝሮች ውስጥ የተወሰኑትን ብዬ ብናገር በድፍረት እነዚህ ስለሆኑ ትልቁን ድርሻ የአባቶች አደራ የምሱ ስለሆነ ያንን አስተባብረን በመስራት ምክንያት እንግዲህ ያንን እናጣለን ብለው ስለሚገምቱም ጭምር ነው። ነገር ግን አሁንም በእውነት እኔን የተኩትም አባት በጣም የተሻሉና ለዚህ የሚመጥኑ ይህንን ህንፃ ያስፈጽማል ብዬ የምገምታቸው በግልም የማከብራቸው አባት ናቸው የተመደቡትና አሁንም ህንፃ ቤተ ክርስቲያኑ እንደ ሰውኛ እነሱ ስጋታቸውን እንጂ የቀጠሉት አባቶች ይህንን ሳያስቡና ይህንን ሳያቅዱ ማንንም አያዛውሩም። ስለዚህ ለቦታው የተሻለ ሰው ተመድቦለታል ብዬ ነው የማስበውና የማጠቃለያ መልእክት የሚሆነው በእውነት መጀመሪያ ምስጋና የምወስደው የፈጠረኝንና ለዚህ ክብር ያበቃኝን አምላኬንና መድኃኒቴን ኢየሱስ ክርስቶስን ነው። ከዛ ቀጥሎ እንግዲህ ይሄ መርሃ ግብር እንዲዘጋጅ ትልቁን ድርሻ የአንበሻውን ድርሻ የሚወስዱት የቦሌ ቡልቡላ ደብረ መድኃኒት መድኃኔ ዓለም ሰበካ ጉባኤ አስተዳደር ጽሕፈት ቤት እንደዚሁም ህንፃ ቤተ ክርስቲያን ኮሚቴዎች ብሎም ደግሞ የሰበካ ጉባኤ አባላት አጠቃላይ በቦሌ ቡልቡላ መድኃኔ ዓለም በነበረኝ ጊዜ የነበሩት አባቶቼ፣ ወንድሞቼ፣ ልጆቼም ጭምር በዛ ቦታ ላይ ለ3 ዓመታት ባገለግልኩበት ወቅት አብረውኝ ለስራ ተነሳሽነት የነበራቸው የኔ መልእክታቸው የኔ ሀሳባቸው ሆኖ በበጎ ነገር ያገዙኝ ሰዎች በሙሉ ይሄ ምስጋና ይደረሳቸው እላለሁ። ስለዚህ መጨረሻ ምስጋናዬ እንግዲህ እግዚአብሔር ደግሞ ትናንትና የነበረኝን አገልግሎት ባርኮና ቀድሶ ለዚህ ለምስጋና ያበቃኝ አምላክ አሁንም የተመደብኩበት ቦታ ላይ የተሻለ ስራ እንዲሰራ እግዚአብሔር እንዲረዳኝ መልእክቴ ነው።